ጋሽዬ የገቡበት ነገር እንግዲህ መጨረሻው ያመረ የሰመረ ይሆናል ብዬ ነው የማስበው። እውነት ለመናገር ዛሬ እንግዲህ ብሩኬ ለጋሽዬ እግዚአብሔርን ምንም የለም ከኔ ጋራ ብሎ ነው ፊቱ የማለለት፣ እውነት ለመናገር ማለት ነው። እንግዲህ የመጀመሪያ ናት ያሻየ ምን አሉ? እኔም የመጀመሪያ ፍቅረኛዬን አሁን ራሱ ሳያት ልቤ ይደነግጣል አላሉ እና የመጀመሪያ ፍቅረኛ ሲታይ ሰላምን ቢባል ልብን ቢደነግጥ የመጀመሪያ ፍቅረኛ እኔም ያው ነበርኩኝ ብሎ በመሀል ጋሻዬ አስቀውናል ማለት ነውና ሀይሚን እንግዲህ ጋሻዬ ምንም አታስብ እመልሳታለሁ፣ የምትመለስ ልጅ ናት፣ ውስጧ ምንም እንትን አትልም፣ ትመለሳለች እያለው ነበር። ብቻ አንተ ብቻ ንጹህ ሆን ሲለው ብሩኬ ደግሞ እኔ ምንም የምፈራበት ነገር አንድም ነገር የለኝም፣ ልጅቷ ግን የመጀመሪያ ፍቅረኛዬ ናት አልደብቅም ብሎ ነው ለጋሻዬም ዛሬ የተናገረው ማለት ነው። እና ጋሽዬ ምን አሉ? ይበቃል ቋጩት ሲሉ በመሀል ሰምታችኋል አይደል? ነገሩ እዚህ ላይ ይቋጭ በቃል እያሉ ጋሻዬ በመሀል ሰምታችሁ ከሆነ ማለት ነው። ሰላም እንዴት ናችሁ? አይን አለም ነኝ። እንዴት ናችሁልኝ? አለሁላችሁ። እኔ ደህና ነኝ። ሰላም ነው፣ ሁሉ መልካም ነው። ከኔ መልካም ነው አለሁላችሁ። አመሰግናለሁ ስለምታበረታቱኝ፣ ስለምሰጡኝ ነገር ሁሉ ፈጣሪ ያክብራችሁ። ወዳችኋለሁ እና መጥቻለሁኝ አሁንም ማለት ነው። እንግዲህ ዛሬ ጋሽዬ ገብተዋል በመሀላቸው። እውነት ለመናገር ምንም አይፈጠርም ሀይሚና ብሩክ መሀል። የምሬን ስነግራችሁ ዛሬ ብሩኬ በመሀል ትንሽ ሲል ነበረ ማለት ነው። የብሩኬ ብሩኬ ያሳቀኝ ነገር ምንድን ነው መሰላችሁ? ጎበዝ ነው፣ አልደበቀም። ለጋሻ ራሱ የመጀመሪያ ናት፣ መጀመሪያ ፍቅረኛ የነበረች ግን ተለያይተን ነው ብሏል። አልደበቀም ማለት ነው። እና ሀይሚን እንግዲህ ጋሽዬ ደግሞ ለምንድን ነው ይሄን ስታይ ለምን ከሲጋ ስታዩ ለምን ጉጉቴ ያለሽ እንደዚህ አይደለም እኮ ወንድ ልጅ የሚያዘው ምናምን ብሏታል። እንግዲህ ጋሻ እንግዲህ ሀይሚን ምንም አትጨነቅ፣ ስለ ሀይሚ አታስብ፣ ሀይሚን እመልሳታለሁኝ እኔ ብቻ አንተ ንጹህ ሁን እና ነገሩን ቋጩት ይበቃል እያላቸው ነበር ጋሻዬ። እንግዲህ ነገ በብሩኬ ቤት ነገሩን ይጨርሱታል ብዬ ነው የማስበው፣ እውነት ለመናገር እና ነገሩን ይቋጩታል፣ ያልቃል እያስባለሁኝ። እንግዲህ ጋሼ ያው ምርጥ አባት ናቸው በዚህ አጋጣሚ እና ሀይሚ አይዞሽ እሺ፣ ያጋጥማል እኮ ሀይሚ ቢሆንም እንኳን ያጋጥማል። ጎበዝና ብርቱ መሆን ያለብሽ። ማንም ሰው እኮ ከመጀመሪያው ፈጣሪ ሲያድል እንጂ ፈጣሪ ሲወድ ሲያድል ነው እንጂ ማንም ሰው ከመጀመሪያ ፍቅረኛው ጋር ከመቶ ሀምሳው ስልሳው ቢሆን ነው ከመጀመሪያ ፍቅረኛው ጋር ተጋብቶ ወልዶ ከብዶ የሚቀመጠው እንጂ ማንኛውም ሰው ከመጀመሪያው ፍቅረኛ ይጣላል፣ ይለያያል። ገባሽ አይደለ? ምን ልል ፈልጌ ነው? ብሩኬ ላንቺ ከሆነ ላንቺ ነው፣ ፈጣሪ አይወስድብሽም መቼም ቢሆን መቼም። ገባሻ? ፈጣሪ ብሩኬ ያንቺ ነው በቃ አንቺም የሱ ነሽ ካለ ምንም ቢሆን ምንም በመሀላችሁ ምንም ይፈጠር ምንም አትለያዩም፣ አንዴ ናችሁ ልሽ ፈልጌ ነው ማለት ነው። እኛ ባልነው አይሆንም፣ ፈጣሪ ባለው ነው የሚሆነው እና ስለዚህ መረጋጋት አለብሽ ነው። በማልቀስ የሚሆን ነገር የለምና ሀይሚ መረጋጋት አለብሽ ነው የምለው። ነገሩ እስከሚታወቅ ልጅቷ መታ ሁሉንም ነገር እስከምትናገር ድረስ እንዲሁም ከካሜራ ጀርባ ጨርሳችሁ ብትመጡ ራሱ ደስ ይላል። አሁንስ ማርያም ሁሌ ካሜራ ደቅናችሁ እንዲወፍ ረስማ እውነት ረተው ስማ ሁሌ ካሜራ ደቅኖ ማለቃቀስ አይደብርም? ኧረ ማርያምን ይደብራል። እውነት ከሆነ ይሄ ነገር ካሜራችሁን ደብቃችሁ ነገራችሁን ፈታችሁ በጨዋታና በሳቃችሁ ተመለሱ። ካላስ ይሄን ነው የምናገረው። እንደዚያ ካልሆነ ግን ሁሌ ኘኘኘኝ ያሉ መምጣት እውነት ሚዲያው ራሱ ይሰለቻል፣ ሰው ራሱ ይሰለቻል። የምሬ ነው። ስለዚህ ሰላማችሁን ፈጥራችሁ አንተና ሀይሚ የሚያምርባችሁ ስትሳሳቁ ስትጫወቱ ነው። እንደዚህ አይነት ነገር ሲጀመር አያምርባችሁም። እውነቱን ልንገራችሁ ብዬ ነው። ሀይሚ እናንተ የሚያምርባችሁ ስትጫወቱ፣ ስትስቁ፣ ፈታ ስትሉ ምናምን ነገር ይሄ ነው የሚያምርባችሁ እንጂ እንደዚህ አይነት ነገር በፍጹም አያምርባችሁም ነው የምለው። ስለዚህ ይሄን ነው የምላችሁ እና ሰላም ሆናችሁ ብትመጡ አሪፍ ነው። ኦዲየንሶቻችሁን ብታስደስቱ ጥሩ ነው።
እናንተ ሲከፋችሁ ብዙ የሚከፋቸው ሰዎች ስላሉ፣ እናንተ ስታለቅሱ ደግሞ ብዙ የሚስቁም አሉ። ይሄንን ልታውቁ ይገባል። በእናንተ ማልቀስ ብዙ የሚደሰት አለ። በእናንተ መከፋት ደግሞ ብዙ የሚሰማው ሰው አለ እና ይህንን ሁሉንም ነገር እንትን ብላችሁ ወደ ራሳችሁ ተመልሳችሁ ወደ ጥሩ ስራችሁ ብትመጡ አሪፍ ነው ባይነኝ። እንደኔ ማለት ነው። እና እናንተስ ምን ትላላችሁ? አንዳንዴ እውነት ሁለዚህ ሁሉንም ነገር ካሜራችን ደቅነን የምንናገር የምናወራ ከሆነ በጣም ጥሩ አይደለም። አሁን ይሄ ሲጀመር ካሜራ ላይ ባይወጣም ጥሩ ነበር እኮ። ራሳቸው ከካሜራ ጀርባ ራሱ መፍታት የሚችሉት ነገር ነበር እኮ። ግን ያው መስራት ስለሚፈልጉ ያው ብር ማግኘት ስለሚፈልጉ ነው እንጂ ያው ታውቃላችሁ፣ ብር ያው አሁን ላይ ብር ማግኘት ትንሽ ስለሚከብድ በቃ እና መስራት የሰው ይመቻቸው። ግን ራሳቸውን ቆጠብ አድርገው ቢሆን ጥሩ ነው እንጂ እያለቀሱ ሳይሆን ግልጽ በሆነ ነገር እያወሩ ግልጽን መናገር ይሻላል ብዬ አስባለሁ። እንግዲህ ስለዚህ ዛሬ ሀይሚ ያው ስላላለቀሽ ደስ ብሎኛል። ዛሬ ብሩኬ ነው በተረው እምባስ ሲወርድ ያላየን እምባስ ሲወርድ ያላየን አንገትሽ እንደፈረገሽ ሲል የነበረው ብሩኬ አይታችሁት ከሆነ ለማንኛውም ተረጋጉ። ነገ ሰላም ይወርዳል። እንትና ወይ ወሬ ሊያመልጠኝ ነበር። አወጣኝ እናቴ ደግሞ ወሬ ሊያመልጠኝ አልኳችሁ። አወጣኝ። ለማንኛውም ሁሉም ነገር ሰላም ይሆናል። እናንተ አትስቡ፣ አትጨነቁ። ሁሉ ነገር ሰላም ስለሚሆን መለኛውን ልርገመው። አሁን ገርሞኝ ነው። ጉድ እኮ ነው። ለማንኛውም የሀይሚ ጋሽ አባት እና የብሩኬ አባት በጣም ነው የምወደው እኮ ብሩኬ። እኔ አንተን በጣም ነው የምወደው። እኔ እኮ አንተን በጣም ነው የምወደው ብሩኬ አሉ ጋሼ። እንዴ አንተን እኮ በጣም ነው የምወደው። ወንድ ልጅ እኮ ነው ብትሳሳትም እኮ ችግር የለውም አሉት እኮ። እንዴ ብትሳሳትም እኮ ችግር የለውም ወንድ ልጅ አይደለ እንዴ? አታስብ፣ ሁላችንም ያለፍንበት እኮ ነው አለ ጋሼ። አቤት ጋሼ እኮ ምርጥ አባት ናቸው እናንተ። ብሰማ ደስ የሚሉ አባት ናቸው። ምየነ በመድኃኒዓለም ወይ ጉድ ወይ ጉድ! ደስ የሚሉ አባት ይመችዎት ጋሼ። በነገራችን ላይ ፈታ የሚያደርጉን አባት ናቸው። ይመችዎት። ሁሉም ነገር ሰላም ይሆናል። እንግዲህ አብርሽና ሩታ እንደወለዱ ሀይሚና ብሩክ የሚወልድ ያለው አይቀርም ማለት ነው የዛሬ ዓመት ድረስ። የስ ኦር ኖ? የስ። ለማንኛውም ይህን ልል የመጣሁት እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። የነገሰው ይበላል። ሰላማችሁ ይብዛልኝ። አመሰግናለሁ ሁላችሁንም። ባይ ባይ። መልካም ምሽት።